ጳውሎስና ሲላስም በአንፊጶልና በአጶሎንያ አልፈው ወደ ተሰሎንቄ ሄዱ። በዚያም የአይሁድ ምኵራብ ነበር። ጳውሎስም እንደ ልማዱ ወደ ምኵራብ ገባ። 3 ሰንበትም ከቅዱሳት መጻሕፍት እየጠቀሰ ከእነርሱ ጋር ተነጋገረ። ክርስቶስ መከራን መቀበል እንዳለበትና ከሙታንም መነሳት እንደሚገባው እያስረዳ በማረጋገጥ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው አላቸው። አይሁድም አንዳንዶቹ የሰሙትን በመቀበል ከጳውሎስና ከሲላስ ጋር ተባበሩ። ደግሞም ቁጥራቸው ብዙ የሆነ እግዚአብሔርን የሚፈሩ ግሪኮችና አያሌ ዕውቅ ሴቶች የሰሙትን ተቀብለው ከእነርሱ ጋር ተባበሩ። አይሁድ ግን ስለ ቀኑ ወስላቶችን ከገበያ ቦታ አሰባሰቡ። ሕዝቡንም አነሳስተው በከተማው ውስጥ ሁከት ፈጠሩ። ጳውሎስንና ሲላስንም አምጥተው ሕዝቡ ፊት ለማቅረብ ወደ ኢያሶን ቤት እየተጣደፉ ሄዱ። ነገር ግን ሊያገኟቸው አልቻሉ። ስለዚህ ኢያሶንንና ሌሎች ወንድሞችን በከተማው ባለሥልጣናት ፊት እየጎተቷቸው እንዲህ እያሉ ጮኹ። እነዚህ ሰዎች ዓለሙን ሁሉ ሲያውኩ ቆይተው አሁን ደግሞ ወደዚህ መጥተዋል። ኢያሶንም በቤቱ ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚባል ሌላ ንጉሥ አለ በማለት የቄሳርን ሕግ የሚጥሱ ናቸው። ሕዝቡና የከተማውም ሹማምት ይህን በሰሙ ጊዜ ተሸበሩ። ከዚያም ኢያሶንንና ሌሎቹን በዋስ ለቀቋቸው። ወንድሞችም ወዲያው ጳውሎስንና ሲላስን በሌሊት ወደ ቤርያ ሰደዷቸው። እነርሱም እዚያ በደረሱ ጊዜ ወደ አይሁድ ምኵራብ ገቡ። የቤርያ ሰዎች ከተሰሎንቄ ሰዎች ይልቅ አስተዋዮች ስለነበሩ ነገሩ እንደዚህ ይሆንን እያሉ መጻሕፍትን በየዕለቱ በመመርመር ቃሉን በታላቅ ጉጉት ተቀብለዋል። ስለዚህ ከእነርሱ ብዙዎቹ አመኑ። ደግሞም ከእነርሱ ጋር ቁጥራቸው ከፍተኛ የሆነ ዕውቅ የግሪክ ሴቶችና ወንዶችም አመኑ። በተሰሎንቄ ያሉት አይሁድም ጳውሎስ የእግዚአብሔርን ቃል በቤርያ ጭምር መስበኩን ባወቁ ጊዜ ሕዝቡን ለመቀስቀስና ለማነሳሳት ወደዚያ ደግሞ ሄዱ። በዚህ ጊዜ ወንድሞች ጳውሎስን ቶሎ ብለው ወደ ባህሩ ዳርቻ ሰደዱት። ሲላስና ጢሞቴዎስ ግን እዚያው ቀሩ። ጳውሎስን የሸኙት ሰዎችም አቴና ደረሱት። ከዚያም ሲላስና ጢሞቴዎስ ወደ እርሱ በፍጥነት እንዲመጡ የሚል ትእዛዝ ተቀብለው ተመለሱ። ጳውሎስ በአቴና ሆኖ ሲጠብቃቸው ሳለ ከተማይቱ በጣዖት የተሞላች መሆኗን በማየት መንፈሱ ተበሳጨበት። ስለዚህ በምኵራብ ሆኖ ከአይሁድና እግዚአብሔርን ከሚፈሩ ግሪኮች ጋር ደግሞም በገበያ ስፍራ ዕለት ዕለት ከሚያገኛቸው ሰዎች ጋር ይነጋገር ነበር። ከኤፊቆሮስና ከኢስጦኢክ የፍልስፍና ወገን የሆኑትም ወደ እርሱ መጥተው ይከራከሩት ነበር። አንዳንዶቹ ይህ ለፍላፊ ምን ለማለት ይፈልጋል ይሉ ነበር። ሌሎች ደግሞ ስለ ኢየሱስና ስለ ትንሣኤው የምሥራች ሲሰብክ ሰምተው ስለ አዳዲስ ባዕዳን አማልክት የሚናገር ይመስላል አሉ።
Bunlar sizin gördüğünüz gibi. ይዘውም አርዮስፋጎስ ወደ ተባለው ስፍራ በመውሰድ እንዲህ አሉት፣ አንተ የምታስተምረው ይህ አዲስ ትምህርት ምን እንደሆነ እንድናውቅ ትፈቅዳለህን? ደግሞም በጆሮአችን የምታሰማን እንግዳ ነገር ስለሆነብን ምን ማለት እንደሆነ ማወቅ እንፈልጋለን። የአቴና ሰዎች በሙሉ እንዲሁም በዚያ የሚኖሩ የውጭ ሰዎች ጊዜያቸውን የሚያሳልፉት ስለ አዳዲስ ነገሮች በማውራትና በመስማት እንጂ በሌላ ጉዳይ አልነበረም። ስለዚህ ጳውሎስ በአርዮስፋጎስ በተሰበሰበው ሕዝብ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ በማናቸውም ረገድ በጣም ሃይማኖተኞች መሆናችሁን አያለሁ። እየተዘዋወርሁ ሳለሁ የምታመልኳቸውን ነገሮች ስመለከት ለማይታወቅ አምላክ የሚል ጽሑፍ ያለበት አንድ መሠዊያ አይቻለሁና፣ እንግዲህ ይህን ሳታውቁ የምታመልኩትን እገልጽላችኋለሁ። Dünyayı ve üstünde her şeyi Tanrı yarattı. Gökü ዓለምንና በውስጡ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነው። ve yer ስለዚህም እርሱ የሰው እጅ በሠራው መቅደስ አይኖርም። tapınakta yaşamaz. እርሱ ለሰዎች ሁሉ ሕይወትንና እስትንፋስን እንዲሁም ሌላውንም ነገር ሁሉ የሚሰጥ ስለሆነ የሚጎድለው ነገር ባለመኖሩ በሰው እጅ አይገለገልም። የሰውን ዘር ሁሉ ከአንድ ወገን ፈጥሮ በምድር ሁሉ ላይ እንዲኖሩ አደረገ። የዘመናቸውን ልክና የመኖሪያ ስፍራቸውንም ዳርቻ ወሰነላቸው። Tüm milletleri tek bir ይኸውም ሰዎች እግዚአብሔርን ፈልገው ተመራምረው ምናልባት ያገኙት እንደሆነ ብሎ ነው። arayıp bulmamızı ister. ይህም ቢሆን እርሱ ከእያንዳንዳችን የራቀ ሆኖ አይደለም። Onunla yaşıyor. የምንኖረውና የምንንቀሳቀሰው ያለነውም በእርሱ ነውና። Çünkü biz ondan ከራሳችሁ ባለቅኔዎችም አንዳንዶቹ እንዳሉት እኛም ደግሞ ልጆቹ ነን። እንግዲህ የእግዚአብሔር ልጆች ከሆንን አምላክ በሰው ሙያና ጥበብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ ይመስላል ብለን ማሰብ አይገባንም። altından ve de gümüşten hiçbir şeye ihtiyacımız yok. ቀደም ሲል እግዚአብሔር እንዲህ ያለውን አለማወቅ በትዕግስት አልፏል። አሁን ግን በየቦታው ያሉ ሰዎች ሁሉ ንስሐ እንዲገቡ ያዛል። በመረጠው ሰው አማካይነት በዓለም ላይ በጽድቅ የሚፈርድበትን ቀን ወስኗልና እርሱንም ከሙታን በማስነሳቱ Çünkü onu diriltmek ለሰዎች ሁሉ ይህን አረጋግጧል። እነርሱም ስለ ሙታን ትንሣኤ በሰሙ ጊዜ አንዳንዶቹ አፌዙ፣ ሌሎች ግን ስለዚህ ጉዳይ ካንተ ዳግመኛ ለመስማት እንፈልጋለን አሉት። በዚህ ጊዜ ጳውሎስ ከመካከላቸው ወጥቶ ሄደ። አንዳንድ ሰዎች ግን ጳውሎስ ባለው በመስማማት ተከተሉት፣ አመኑም። ከነዚህም ዲዮናስዮስ የተባለው የአርዮስፋጎስ ፍርድ ቤት አባል፣ ደማሪስ የተባለች ሴትና ሌሎችም ሰዎች ነበሩ።